እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። በአገሩ ዜና ጀምራለሁ፣ አብራችሁን ቆዩ። የኢትዮጵያ ዋንጫ የግማሽ ፍጻሜ ጨዋታዎች ትናንት በተደረገ አንድ ጨዋታ ተጀምሯል። የመጀመሪያው ጨዋታ በውልዋሎ አዲግራት ዩኒቨርሲቲና መቀሌ ሰባ እንደርታ መካከልም ተከናውኗል። ጨዋታውም በውልዋሎ አዲግራት ዩኒቨርሲቲ አሸናፊነት ተጠናቋል። መደበኛ የጨዋታው ክፍለ ጊዜ ያለ ግብ መጠናቀቁን ተከትሎ ውልዋሎ በመለያ ምት 7-6 ማሸነፍና የፍጻሜ ተፋላሚ መሆን አረጋግጧል። ዛሬ ሁለተኛው የግማሽ ፍጻሜ ጨዋታ ይከናወናል። ጨዋታው በሲዳማ ቡናና በኢትዮጵያ መድን መካከል ይከናወናል። ቀን 9 ሰዓት ላይ የሚደረገው የሁለቱ ክለቦች ጨዋታ የውልዋሎን ተፋላሚ ይለያል። በዚህ ውድድር ዋንጫ የሚያነሳው ክለብ በአፍሪካ ኮንፌዴሬሽን ኢትዮጵያን ወክሎ ይሳተፋል። የተጫዋቾች ጉዳትና የዳኝነት ስህተት ወደ ፕሪሚየር ሊግ እንዳናድ አድርጎናል ሲል የደሴ ከተማ አሰልጣኝ ዘላለም ሽፈራው ተናገሩ። በቀጣይ ዓመት ክለቡን ወደ ፕሪሚየር ሊጉ ለማሳደግ ባለድርሻ አካላት ከወዲሁ ስራዎችን መስራት እንደሚገባቸው አሰልጣኙ ጠቁመዋል። ተጨማሪ አለን። የ2018 የኢትዮጵያ ከፍተኛ ሊግ ሲጠናቀቅ በአመቱ ወደ ፕሪሚየር ሊጉ ለማደግ ብርቱ ፉክክር ካደረጉ ክለቦች መካከል ደሴ ከተማ አንዱ ነበር። ክለቡ ምንም እንኳን የሀገራችን ትልቁን ሊግ የመቀላቀል ህልሙ በአመቱ ባይሳካም በምድቡ ግን ሁለተኛ ሆኖ አጠቃላይ በውድድሩ ደግሞ ሶስተኛ ደረጃን ይዞ አጠናቋል። የደሴ ከተማ አሰልጣኝ ዘላለም ሽፈራው የአመቱ እቅዳቸው እውን ባይሆንም በተለይም በሁለተኛው ዙር ግን ቡድናቸው በብዙ ረገድ ከሌሎች ክለቦች የተሻለ እንደነበር ከአሚኮ ጋር በነበራቸው የስልክ ቆይታ ተናግረዋል። ከአንደኛው ዙር አንጻር ሲነጻጸር በሁለተኛው ዙር የኛ ቡድን አንደኛ ነው የነበረው። የተሸነፈው አንድ ጨዋታ ብቻ ነው። በርካታ ግብ ያስቆጠር ነው እኛ ነን። እዚህም ደግሞ ማረጋገጫው ከፍተኛ ሊግ ግባግቢያችን እኛ አማኑኤል ግዛቸው ይባላል። ተፎካካሪም የነበረ ሱባሎ ሙልጌታ የሚባልም አንድም የኛ ልጅ ነው። በአጠቃላይ ቡድናችን ምንም እንኳን ተሳትፎለት ወደ ፕሪሚየር ሊጉ ባይገባም ውድድሩ ጥሩ ነው ብሎ ማለፍ ይቻላል። እንደ ቡድን ወደ ፕሪሚየር ሊጉ እንዳያድጉ ተግዳሮት ከሆኑባቸው ምክንያቶች መካከል ግን የተጫዋቾች ጉዳትና የነበሩ የዳኝነት ክፍተቶች ዋነኞች እንደነበሩ አሰልጣኝ ዘላለም አንስተዋል። ለምሳሌ እንደነ ቢላል ገመዳ፣ እንደነ ቴዎድሮስ ሳሙ ያሉት ልጆች እነዚህ ወሳኝ ተጫዋቾች የሚባሉ በተለይ ቢላል እስከ መጨረሻው አለመኖሩ በጉዳት ምክንያት ክለቡን በግልጽ ጎርቷል ብሎ መውሰድ ይቻላል። ሌላው በጣም ከብዶን የነበረው የማህበራዊ ሚዲያው ዘመቻ ነው። ደሴ ልክ ዳኛ ሳፖርት ያደርገዋል የሚል ከፍተኛ ዘመቻ ነበረ። በዛ መነሻነት የሚመጡ ዳኞች ሁሉ ደሴ መጉዳት እነሱ ንጹህ እንደሆኑና ትክክል እንደሆኑ አድርገው እንዲያስቡ አስገድዷቸዋል። ችግሮቹ በተለይም በሶስት ጨዋታዎች ላይ ጎልተው መታየታቸው ነው አሰልጣኙ ገለጹት። ከቢሾፍቱ ከነፋስ ስልክና ከሶሎዳዋ በተከታታይ 3 ጨዋታዎች በዳኞች ነጥብ ተነጥቀን ደረጃችንም ወርዷል። በታዩ የዳኝነት ክፍተቶች ላይ የፌዴሬሽኑ እገዛ ምን ነበር? ለአሰልጣኝ ዘላለም ሽፈራው ቀጣይ ያነሳነው ጥያቄ ነበር። በፌዴሬሽኑ በኩል እንዴት ነው ምንድነው ብሎ የማጣራት ነገር አልነበረም። ዳኞች ስህተት ይሰራሉ፣ ሰው ናቸው። በእርግጥ ግን ምን አይነት ስህተት ተፈጸመ? ተደጋጋሚ ስህተት ሲሰራ ልክ ትክክል እንዳጫወቱ አድርገው የመቀበል ሁኔታዎች ነበሩ። ኋላ ላይ ጫናው ሲበረታ የመረዳት ክቡር ፕሬዝዳንቱንም ጨምሮ የፌዴሬሽኑ ማለት ነው በይፋ ይቅርታ መጠየቅ እንደዚህ አይነት ነገሮች በግልጽ ታይተው ነበረ። በእነዚህና ሌሎች ሁነቶች አመቱን ሶስተኛ ሆኖ ያጠናቀቀው ደሴ ከተማ በቀጣይ አመት ግን ወደ ፕሪሚየር ሊግ የማደግ ትልቅ ተስፋ አለው። ለዚህም ከወዲሁ እንደ ክለብ ሊተገበሩ የሚገቡ ጉዳዮችን አሰልጣኙ ጠቁመዋል። ድጋፍ ሁለንተናዊ መሆን አለበት። ከክልልም ድጋፍ ሊኖር ይገባል። ከታዋቂ ባለሀብቶችም ድጋፍ ሊኖር ይገባል። ልጆችን ከስር ደግሞ ታዳጊ ተጫዋቾችን በተለይ ደሴ አካባቢ ያሉትን አሁን በርካታ ተጫዋቾች በኮከብ ግብ አግቢነት እንዲያሸንፍ የሆነው አማኑኤል ግዛቸውን ጨምሮ በርካታ ተጫዋቾች በተለይ ዘንድሮ ላይ በጣም የተሰንጠቀምባቸው የነበሩ ልጆች እዛው ከደሴ የፈሩ ልጆች ናቸው። ስለዚህ አሁንም እዛ ደሴ ላይ ታዳጊዎች የሚፈሩበት መንገድ በደንብ አመቻቸት ያስፈልጋል። ስፖርቱን ለመደገፍ የሚያደርገውን ጥረት አጠናክሮ እንዲቀጥል የምዕራብ ጎጃም ዞን ባህልና ስፖርት መምሪያ ጠይቋል። በ6 ክለቦች መካከል ሲካሄድ የቆየው የምዕራብ ሊግ ውድድር በፍኖተ ሰላም ከተማ በኤምዋይዜድ ክለብ አሸናፊነት ተጠናቋል። መረጃው የምዕራብ ጎጃም ዞን ኮሚኒኬሽን አድርሶናል። የሸዋ አስከፌ እንደሚከተለው ያቀርበዋል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በ6 ክለቦች መካከል ሲካሄድ የቆየው የምዕራብ ሊግ የእግር ኳስ ውድድር በፍኖተ ሰላም ከተማ ኤምዋይዜድ የእግር ኳስ ክለብ አጠቃላይ አሸናፊነት ተጠናቋል። ውድድሩ ብቃት ያላቸው ተተኪ ስፖርተኞች የታዩበትና በስፖርታዊ ጨዋነት እየተካሄደ ነው ተብሏል። የምዕራብ ጎጃም ዞን ባህልና ስፖርት መምሪያ የስፖርት ዘርፍ አስተባባሪ ምንውየለት ገበየሁ
ውድድሩ በማህበረሰቡ ዘንድ መልካም ግንኙነት የሚፈጥር እንደሆነም አንስተዋል። ተተኪ ስፖርተኞችን ማፍራትና በወጣቶች ዘንድ የልምድ ልውውጥ እንዲኖራቸው አንዱ ወረዳ ከአንዱ ወረዳ አንዱ ክለብ ከአንዱ ክለብ በሚጫወትበት ጊዜ የእርስ በርስ ግንኙነታቸውን ያጠናክራል። ቀጣይ ተስፋ ያላቸው ወጣቶች፣ ቀጣይ በክለብ ደረጃ ሊጫወቱ የሚችሉ ልጆች፣ ቀጣይ በአገር ደረጃ ለብሔራዊ ቡድን ደረጃ ሊተኩ የሚችሉ ልጆችን ነው እያየን ያለ ነው እና በእኛ በኩል በጣም ደስተኛ ነን። በክልል ደረጃ በሚካሄደው የአማራ ሊግ የእግር ኳስ ሻምፒዮና ዞኑን ወክለው የሚሳተፉ ክለቦች የተለዩበትም ነበር ብለዋል። ማህበረሰቡ ስፖርቱን ለመደገፍ የሚያደርገውን ጥረትም አጠናክሮ እንዲቀጥል ጠይቀዋል። በተለይ ወጣቱ ባልባሌ ሱስ እየተጠቃ ያለበት ሁኔታ አለ። የማይሆን ቦታ እየዋለበት ያለበት ሁኔታ አለ። ስፖርት እንቅስቃሴ ላይ በሚውሉበት ጊዜ መጀመሪያ ላይ የማህበራዊ ግንኙነታቸው ይጠነክራል። በአካልና በአእምሮ የበለጸገ ዜጋ ለማፍራት እንደ ስፖርትን የሚተካ ነገር የለም። ስለዚህ ቀጣይ ማህበረሰቡ መደገፍ አለበት። ስፖርት ህዝባዊ ነው። በህዝባዊ አካሉ እየተደገፈ ነው። አሁን የምታያቸው ክለቦች በአብዛኛው ከመንግስት ድጋፍ አይደለም እየመጡ ያሉ ማለት ነው። ውድድሩ የማህበረሰቡን የእርስ በርስ ግንኙነት የሚያጠናክር መሆኑን የጠቀሱት የምዕራብ ጎጃም ዞን የእግር ኳስ ፌዴሬሽን ምክትል ፕሬዚዳንት ባይነሳይ ምህረት በቀጣይ ዓመት በሁሉም ወረዳዎችና ከተማ አስተዳደሮች ስፖርታዊ ውድድሩ ተጠናክሮ እንደሚቀጥልም ኃላፊው አስረድተዋል። በጣም ሰፊ ህዝብ እየመጣ ጨዋታውን እየታደመና ጥሩ እንትን እያገኘበት ያለ ሂደት ነው ያለ። ስፖርቱን ማስተሳሰር ነው ህዝቡንና ተጫዋቾችን ማገናኘት፣ በዛ ልክ ነው እኛ ሚናችን። በዚህ ምዕራብ ሊግ ላይ ያሳተፍነው 6 ክለብ ነው። ለቀጣይ በሚካሄዱ የምዕራብ ሊግ ውድድሮች ግን ከዚህ በላይ 12 ወይም ከዛ በላይ ቡድኖች ተጨምረው ጥሩ ውድድር እንዲካሄድ ማንኛውም ማህበረሰብ የበኩሉን አስተዋጽኦ እንዲወጣ የሚል መልእክት ነው ማስተላለፍ። አስተያየታቸውን የሰጡ የውድድሩ አሸናፊ ክለብ ተጫዋቾች በቀጣይ በአማራ ክልል የክለቦች የእግር ኳስ ሻምፒዮና በመሳተፍ በአሸናፊነት ለመወጣት ጠንክረው እንደሚሰሩ ተናግረዋል። ስሜን ነው አንዱ አለም ነው የሚጫወትበት እግር ኳስ ክለብ ኤምዋይዜድ አካዳሚ በመባል በ2012 የተመሰረተ በፍኖተ ሰላም ላይ እየተንቀሳቀሰ የሚገኝ አካዳሚ ነው። አንድነታችን ኳስ የህብረት ነው ብያለሁ። በህብረት ነው የምንጫወተው። ለግላችን ብቻ አንጫወትም። ሁሎችም ልጆቹ ትሬኒንግ ያላቆሙ በታለንት ፉል የሆኑ ስለሆኑ እዛም ሄደን እኔ ሻምፒዮን እንሆናለን ብዬ ነው ማስበው። ወደ ቀጣይ የሚሆን አሁን በሚገርመው አልፈናል። እንደሚቀርመው ደግሞ ከዚህ የተሻለ በጥሩ ሁኔታ ከዚህ የተሻለ ሰርተን በደንብ ጠንክረን ትሬኒንጎችን ከስተታችን ተምረን ከዚህ የተሻለ ከፍተኛ አማራ ሊግ ለመግባት እየሰራን ነው። ለዋንጫ በተደረገ ጨዋታ የፍኖተ ሰላም ከተማ ኤምዋይዜድ እግር ኳስ ክለብ የቁጭ ከተማ የእግር ኳስ ቡድንን 1-0 በማሸነፍ የውድድሩ አጠቃላይ አሸናፊ ሆኗል። ከውጭ ኤሲ ሚላን አሰልጣኝ ማሲሚሊያኖ አሌግሪን ካሰናበተ